the oil. Keep the oil. Drill, baby, drill. በዘይት የሰከረ ዓለም፣ ነዳጅ ዘይት፣ ገንዘብና ስልጣን። ዶናልድ ትራምፕ ላለፉት 70 ዓመታት ሰፍኖ የኖረውን የድህረ ሁለተኛው የዓለም ጦርነት አሰላለፍ እየተዋወዙት ነው። በዓለም ላይ የንግድ ጦርነት አወጁ። ኢየሩሳሌም የእስራኤል መዲና መሆኗን ዕውቅና ሰጡ። ከዩክሬን ይልቅ የፑቲን ወዳጅ ሆነው ተገኙ። የኢራንን የኒውክሌር ማብላያ ዶግ አመድ አደረጉ። አሜሪካ በሽብርተኝነት ፈርጃ ለመግደል ወይም ለፍርድ ለማቅረብ ከምትፈልገው የሶሪያ መሪ ጋር በዋይት ሃውስ እጅ ተጨባበጡ። ፍልስጤምን የመካከለኛው ምስራቅ እናደርጋታለን አሉ። ስደተኞችን አምርሮ የሚጠላ አስተዳደር ይዘው ተከሰቱ። የቬኔዙዌላን ፕሬዝዳንት ከእነ ቀዳማዊ እመቤታቸው በውድቅት ሌሊት አግተው አምጥተው ችሎት አቆሟቸው። አሁን ደግሞ ግሪንላንድን ሊሰለቅጧት ዳር ዳር እያሉ ነው። እንደ ዛቱት ካደረጉት የኔቶ ነገር አበቃ። ለምዕራባውያን የሰላም መልህቅ የነበረው ኔቶ ታሪክ ሆነ ማለት ነው። አሜሪካ የቬኔዙዌላን ዘይት ለዘላለም ለመቆጣጠር እንደምትፈልግ ገለጸች። ይህ ይሳካላት ይሆን? የነዳጅ ኩባንያዎች ዋና ሥራ አስፈጻሚዎች በቬኔዙዌላ ስላለው ኢንቨስትመንት ለመወያየት ሰሞኑን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። ተንታኞች እንደሚከራከሩት ባለው ኢኮኖሚያዊና ጂኦፖለቲካዊ አለመረጋጋት ምክንያት የነዳጅ ኩባንያዎች በቬኔዙዌላ ከሚያደርጉት ኢንቨስትመንት ተጠቃሚ ላይሆኑ ይችላሉ። የአሜሪካ መንግሥት የቬኔዙዌላን የነዳጅ ሽያጭ ላልተወሰነ ጊዜ ለመቆጣጠር ማለሙን ግን እወቁልኝ ብሏል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ቁምላቸው አበበ ይማም ወይም ሞሼ ዳያን አልጀዚራንና አሳፍ ኃይሉን ጠቅሶ የኢነርጂ ሚኒስትሩ ክሪስ ራይት ረቡዕ ዕለት እንደተናገሩት በቬኔዙዌላ ውስጥ የግድ መከሰት ያለባቸውን ለውጦች ለማምጣት ያንን ተጽዕኖ ማድረግና የነዳጅ ሽያጭ ቁጥጥር ሊኖር ይገባል ብለዋል ይለናል። እነሆ ዝርዝሩን አቀርበዋለሁ። የእሳቸው አስተያየት የተሰማው የአሜሪካ ልዩ ኃይሎች የቬኔዙዌላውን መሪ ኒኮላስ ማዱሮን ቅዳሜ ዕለት ካገቱ ከጥቂት ቀናት በኋላ ነው። ከዚያ ጊዜ ጀምሮ የዶናልድ ትራምፕ አስተዳደር ቬኔዙዌላ ከ30 ሚሊዮን እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ለመስጠት መስማማቷን አስታውቋል። ይህ የሆነው የቬኔዙዌላ መንግሥት ባለሥልጣናት ለአሜሪካ የነዳጅ ኩባንያዎች መንገድ እንዲከፍቱ፣ ካልሆነ ግን ተጨማሪ ወታደራዊ እርምጃ እንደሚጠብቃቸው ማስፈራሪያ ከደረሳቸው በኋላ ነው። ዓርብ ዕለት የኤክሰን ሞቢል፣ ኮኖኮ ፊሊፕስና ቼቭሮን ጨምሮ የበርካታ ታዋቂ የነዳጅ ኩባንያዎች ዋና ሥራ አስፈጻሚዎች በቬኔዙዌላ ሊደረጉ ስለሚችሉ ኢንቨስትመንቶች ለመወያየት ከፕሬዝዳንቱ ጋር ይገናኛሉ። አሜሪካ የቬኔዙዌላን የነዳጅ ሽያጭ ለዘላለም መቆጣጠር ትችላለች በሚል አልጀዚራ ላነሳቸው ጥያቄዎች በሂውስተን ቴክሳስ የሚገኘው የክሪምል ስትራቴጂ ግሩፕ መስራች ጄፍ ክሪምል ለአልጀዚራ እንደተናገሩት የአሜሪካ ፌዴራል መንግሥት ጣልቃ መግባት፣ ያሻውን ጥያቄዎች ማቅረብ፣ የፈለገውን መውሰድና ነዳጁን በፈለገው ገበያ ማቅረብ ይችላል። የትራምፕ መንግሥት ይህንን ለማድረግ ከወሰነ ትርጉም ባለው መልኩ እንቅፋት የሚሆንበት ነገር ያለ አይመስለኝም ብለዋል። ሆኖም ጂኦፖለቲካዊ መሰናክሎች አሉ። አሜሪካ ከ40 ዓመታት በፊት በነዳጅ የበለጸገችውን ኢራቅን በወረረችበት ወቅት የነበራት አይነት ተጽዕኖ ዛሬ የላትም። ዛሬ ላይ ሌሎች ኃያላን አገራት በ2003 ባልነበረ መልኩ እንቅፋት ሊሆኑ ይችላሉ። በካሊፎርኒያ ስቴት ፖሊቴክኒክ ዩኒቨርሲቲ የፋይናንስና የሕግ ፕሮፌሰር አንቶኒ ኦርላንዶ ወደ ኢራቅ በገባንበት ወቅት ዓለም በአንድ ኃያል አገር የምትመራበት ወቅት ነበር። ያ ዘመን ዛሬ የለም፣ አልፏል። አሁን ቻይና ኃያል አገር ናት። አብዛኞቹ ባለሙያዎችም
እንደ እኩያ ተወዳዳሪ ያያዋታል። ይህ ማለት የአሜሪካን ኢኮኖሚ የምትጎዳበትና ወታደራዊ ግፊት የምታደርግበት መንገድ አላት ማለት ነው ብለዋል። ቻይና ከቬኔዙዌላ ከፍተኛ መጠን ያለው ድፍድፍ ነዳጅ ገዥ ብትሆንም ከአገሪቱ የምታስገባው ዘይት ግን ከጠቅላላ ፍላጎቷ 4% ብቻ ነው። ኦርላንዶ ሲቀጥሉም ጥያቄው ቻይና አሜሪካን ይህን ማድረግ አትችይም፣ ምክንያቱም ይህን ከፈቀድንልሽ በዚህ የጸረ ዓለም አቀፍ ሕግ ግብርሽ መግፋትሽ አይቀርም በማለት አቋም ትይዛለች ወይስ አትይዝም የሚለው ነው። በተጨማሪም እንደ ቬኔዙዌላ ያሉ ትናንሽ ሀገራት ለአሜሪካ ጣልቃ ገብነት የተጋለጡ ናቸው። በዚህ የተነሳ ከቻይና ወይም ከሩሲያ ጋር ጠንካራ ግንኙነት ፈጥረዋልም። ለቬኔዙዌላ የአህያ ባል ከጅብ አያስጥል ሆነባት እንጂ እንኳን ከአሜሪካ ጥቃት ሊከላከሏት የረባ መግለጫ እንኳን አላወጡም። በዚህ የልብ ልብ የተሰማቸው ትራምፕና የአስተዳደራቸው አባላት ግሪንላንድን ለመቆጣጠር ያላቸውን ፍላጎት በድጋሚ አድሰዋል። ከኢራቅ ጋር እንዴት ይነጻጸራል? አሜሪካ በቬኔዙዌላ የምታደርገው ጣልቃ ገብነት በ2003 በጆርጅ ደብሊው ቡሽ ዘመን በኢራቅ ከነበረው ተሳትፎ ጋር እየተነጻጸረ ነው። በወቅቱ ኢራቅ 112 ቢሊዮን በርሜል በመያዝ በዓለም ሁለተኛውን የነዳጅ ክምችት ይዛ ነበር። ቢሆንም ምርቱ ውስን ነበር። ከወረራው በፊት ኢራቅ በቀን 1.5 ሚሊዮን በርሜል ታመርት የነበረ ሲሆን በ2018 ግን ወደ 4.5 ሚሊዮን አድጓል። የኢራቅ መንግሥት የነዳጁ ባለቤትነት ቢቆይም እንደ ኤክሶን ሞቢልና ቢፒ ያሉ የአሜሪካ ኩባንያዎች ያለ ጨረታ የሥራ ኮንትራቶችን ያገኙ ነበር። አብዛኛው ሽያጭም ወደ እስያና አውሮፓ ገበያዎች ይሄድ ነበር። እንደ ቡሽ አስተዳደር ሳይሆን የትራምፕ አስተዳደር በቬኔዙዌላ ጥቃት ውስጥ የነዳጅን ድርሻ በግልጽ አስቀምጧል። ትራምፕ በአንድ ወቅት በኢራቅና በዚህ መካከል ያለው ልዩነት ቡሽ ዘይቱን አልወሰደም፣ እኛ ግን ዘይቱን እናስቀራለን ብለዋል። ተንታኞች እንደሚሉት በኢኮኖሚ አለመረጋጋትና በመሠረተ ልማት ማርጀት ምክንያት ኢንቨስትመንቱ ኩባንያዎቹን ላያዋጣ ይችላል። የቬኔዙዌላ ዘይት ወፍራም በመሆኑ ከኢራቅ ወይም ከአሜሪካ ዘይት ጋር ሲነጻጸር ለማውጣት አስቸጋሪና ውድ ነው። በአሁኑ ወቅት በቬኔዙዌላ እየሠራ ያለ ብቸኛው የአሜሪካ ኩባንያ ቼቭሮን ብቻ ነው። ቬኔዙዌላ የዓለም ትልቁ ወይም አንደኛ የነዳጅ ሀብት ማለትም የዓለም 20% ወይም 303 ቢሊዮን በርሜል ክምችት ቢኖራትም ለገበያ የምታቀርበው የነዳጅ ምርት ድርሻ 1% ብቻ ነው። በነገራችን ላይ የቬኔዙዌላ የአገር ውስጥ ጉዳይ ሚኒስትር እንዳሉት ማዱሮን ለመጥለፍ በተደረገው የአሜሪካ ኦፕሬሽን 100 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል። ዳንኤል ኤርጊን ዳጎስ ባለ መጽሐፉ ለ100 ዓመታት ዓለምን ያተራመሰውን ከመሬት ፈልቆ ዋና የሀብት ምንጭ የሆነውንና አዲስ የተቀጣጣይ ዘይቶች ሽሚያ ታሪክን በዓለም ላይ ያስጀመረውን የነዳጅ ዘይት ጉድ ሲተርከው አፍ ያስከፍታል። ይህ መጽሐፍ ለምን በዓለም ላይ እጅግ ተነባቢና እጅግ ተደናቂ መጽሐፍ ሊሆን እንደቻለ ምንም ሊገርምህ አይገባም። ባጭሩና በቀላሉ ልብ ብለህ ያላስተዋልከውንና ዓለምን እያሽከረከራት ያለውን የነዳጅ ሀብትና ንግድ፣ ፖለቲካ፣ የመንግሥታትንና የታላላቅ የነዳጅ አውጪ ካምፓኒዎችን የዘይት ቅርጫ ትንቅንቅና መጋደል ፍንትው አድርጎ ያሳይሃል። ይህ መጽሐፍ እስከ ሳዳም ሁሴን የባሕረ ሰላጤው ጦርነት እስካለው ጊዜ ብቻ ስለነበረው ጊዜ ዘግቦ የሚያቆም መሆኑ በጣም ያስቆጫል። በእውነት የቬኔዙዌላን ፖለቲከኞችና የአሜሪካንን የነዳጅ ዘይት ካምፓኒዎችና የአሜሪካንን መንግሥት ሰጥ አገባ፣ አሰላለፍ፣ ሸፍጥ፣ ድርድሮች፣ ድብቅና ይፋ ስምምነቶች ከእነዚህ ማፊያ ነክ መንግሥታት ከጀርባም ከፊትም ሆነው ከሚጋልቧቸው የነዳጅ ቅርምቶችና ድርድሮች ጀርባ ስላሉት ዘዋሪ እጆችና ፈላጊ ሆዶች፣ አድራጊና ፈጣሪ አካሎች እየዘከዘከ ይተርካል ዳንኤል ኤርጊን። ስለዚህ መጽሐፍ ደራሲ ዳንኤል ኤርጊን ማንነት ከዚህ በፊት በሌላኛው እጅግ ተነባቢ መጽሐፉ ዘ ኩዌስት ኢነርጂ ሴኩሪቲ ኤንድ ዘ ሪሜኪንግ ኦፍ ዘ ሞደርን ወርልድ
በሚለው መጽሐፉ የተነሳ አንስቼልህ ነበር። ዳንኤል ኤርጊን የተጨበጨበለት የካምብሪጅ የኤነርጂ ምርምር ኢንስቲትዩት ፕሬዝደንት ሆኖ ለዓመታት ያገለገለ በኃይል ምንጮች ላይ አለ የተባለ ዋናው ኤክስፐርት ተመራማሪ ነው። የሃርቫርድ ቢዝነስ ስኩልና የሃርቫርድ ጆን ኤፍ ኬኔዲ ስኩል ፕሮፌሰርም የነበረ ዕውቅ የነዳጅ ዘይቶችን ነገር እንደ እጁ መዳፍ የሚያውቅ ምሁር ነው። እንደ ዳንኤል ኤርጊን ትንታኔ በቬኔዙዌላ የነዳጅ ዘይት ታሪክ ጎልቶ ጠቃሚ የገቢ ምንጭ ሆኖ መውጣት የጀመረው ከአንደኛው የዓለም ጦርነት ማግስት በላቲን አሜሪካዎቹ አገሮች በሜክሲኮና በቬኔዙዌላ የተደረጉ የጂኦሎጂ ጥናቶች በቬኔዙዌላ ሊታመን የማይችል ከፍተኛና በቀላሉ ሊወጣ የሚችል ነዳጅ መኖሩን ካረጋገጡበትና እፍታውም ከሐይቆች ግርጌ መውጣት በጀመረበት ጊዜ የነበረ ይመስላል። በወቅቱ ቬኔዙዌላን ቀጥቅጠው የሚገዟት ጄኔራል ጎሜዝ የተባሉ ፈላጭ ቆራጭ አምባገነን ነበሩ። እኚህ ጄኔራል የአገሪቱን የነዳጅ መሬት እንደ ግል ሐሴንዳቸው ወይም የላቲን ቪላ ቤታቸው ቆጥረው ያሻቸውን ስምምነት ሲፈራረሙ ለፈለጉት ካምፓኒ ሲሰጡና ሲነሱ የኖሩ ጄኔራል ናቸው። የአገሪቱን ወታደራዊ ጄኔራሎች እንደ ተራ አሽከሮቻቸውና ዘበኞቻቸው ቆጥረው ከነዳጅ ከሚያጋብሱት ገንዘብ የሚያረቧቸውን ከብቶች በየተራ ያስጠብቋቸው ነበር። የአገሪቱን የጦር ሹማምንት የግል እረኞቻቸውና የበረት ዘበኞች አድርገውም ከሳንቲሙ ቢያቀምሷቸው አልከፋ። ቤሳ ቤስቲን አያስነኳቸውም ነበር። የወታደሮች ደሞዝ ለኑሮም ይበቃ አልነበረም። ክብርም የላቸውም። ይህን የጀነራል ጎሜዝ የጭካኔ አገዛዝና የቬኔዙዌላን ሕዝብ መከረኛ ኑሮ የተመለከቱ ጭቆናውና ዘርፊያው ከትዕግሥታቸው በላይ የሆነባቸው የዋና ከተማዋ የካራካስ ዩኒቨርሲቲ ተማሪዎች በጀነራሉ አገዛዝና ከጀነራሉ ጋር ተሻርከው ነዳጅ መቦጥቦጥ በጀመሩ የውጭ ካምፓኒዎች ላይ ሕዝባዊ ዓመፅ አቀጣጠሉ። ያ የተማሪዎች ዓመፅ እንደ አውሮፓውያን አቆጣጠር በ1928 የተቀጣጠለ ነበር። ግን በጎሜዝ የጭካኔ በትር ተረምርሞ ከሸፈ። ያንን ዓመፅ ያቀጣጠሉት እነዚያ ግራ ዘመም ዝንባሌ የነበራቸው ተማሪዎች ጄኔሬሽን 28 ወይም የ1928ቱ ትውልድ እየተባሉ ይጠራሉ። ዓመፃቸው ከከሸፈ በኋላ ከጭፍጨፋ በሕይወት የተረፉትን ጄኔሬሽን 28ቶች ጄኔራል ጎሜዝ ከያሉበት ለቃቅመው አስከፊ ወደሚባሉ እስር ቤቶች ጨመሯቸው። ሲታሰሩ 60 ፓውንድ ወይም 27 ኪሎ የሚመዝን እግረ ሙቅ ይጠልቅላቸው ነበር። ከዚያ ግፍና ሰቆቃ የተረፉት ሽባ ሆነዋል። ሌሎቹ ደግሞ የተለያዩ ተናዳፊ ነፍሳት በፈሉባቸውና በአደገኛ ተላላፊ በሽታዎች በተወረሩ የአገሪቱ ሩቅ ገጠሮች እየተላኩ የጉልበት መንገድ ሥራ ውስጥ ተራገፉ። ብዙዎቹ በሕይወት አልተመለሱም። ወባና እተት ጨርሷቸዋል። የተቀሩት ጥቂት ዕድለኞች አገር ጥለው ኮበለሉ። በወቅቱ የአሜሪካ የነ ሮክፌለር፣ የጀርሲ ስታንዳርድ ኦይል፣ እነ ሼል፣ ፓንቴፔክ ኦይል የሚባል ሌላ ክሬኦሌ የሚባል የጀርሲ ሰብሲዲያሪና ሌሎች የአሜሪካ የናጠጡ ቱጃሮች የሚቆጣጠሯቸው የነዳጅ አውጪና አከፋፋይ ድርጅቶች ያሰኛቸውን ያህል የአገር ውስጥ ተላላኪ ድርጅቶችን አሰልጥለውና አሰማርተው በ1930ዎቹ ከቬኔዙዌላ አጠቃላይ ኢኮኖሚ ወደ 90 በመቶውን ሊሸፍን የበቃውን የነዳጅ ቢዝነስ እንዳሻቸው ፈነጩበት። ከዚያ ግን እንደ አውሮፓውያን አቆጣጠር በ1935 ጀነራል ጎሜዝ የሰበሰቡትን ሀብት ሳይበሉት ሞት ወሰዳቸው። ጀነራሉን ሞት ሲወስዳቸው በጀነራሉ ተጨፍጭፈውና ተሰደው ቁጥራቸው የተመናመነውና በአገሬው እንደ ሕዝቡ ሰማዕታት ጀግኖች የተቆጠሩት እነዚያ ግራ ዘመም የ1928 ትውልዶች በወጣት የወታደር መኮንኖች ታዝለው ከያሉበት ዋሻ ወጡና የሟቹን ጀነራል ፈላጭ ቆራጭ ወንበር ተረከቡት። የቬኔዙዌላ ግራ ዘመሞች የሜክሲኮ ግራ ዘመሞችን ፈለግ ሊከተሉ አመንትተው ነበር። የሜክሲኮ ሶሻሊስቶች በሕዝባዊ ዓመፅና ተጋሎ ሥርዓቱን አሸንፈው የመንግሥትነት ሥልጣኑን ሲረከቡ ያደረጉን ነገር ካሳ እየሰጡ የውጭ ቱጃር ነዳጅ አውጪዎችን ባለቤትነት በውርስ ለመንግሥት ብለው መንጠቅ ነበር። የቬኔዙዌላዎቹ ግን እንደዚያ አላደረጉም።
የአሜሪካ መንግሥት ገባበት። ዲፓርትመንት ኦፍ ጀስቲስ ተሰሚነት ያላቸውን በምግባራቸው የታወቁ ጂኦሎጂስቶችንና የቢዝነስ መሪዎችን የቀድሞው የአሜሪካ ፕሬዝዳንት ልጅ ኸርበርት ሁቨር ጁኒየርና የዋናው የጆን ዲ ሮክፌለር ልጅ ኔልሰን ሮክፌለር ወዘተ ያሉበት የተከበረ ቡድን መርጠው ከቬኔዙዌላ ተረኛ መሪዎች ጋር ተደራደሩ። በዚያ ድርድር 50-50 የሚባለውን ከቬኔዙዌላ ተነስቶ ዓለምን ያዳረሰውን የነዳጅ ቅርጫ ሥርዓት አስጀመሩ። በዚያ የ50-50 አሰራር መሠረት መንግሥት ከሚጥላቸው ታክሶችና ከሚያገኛቸው የተለያዩ ገቢዎች ጋር ተደማምሮ ከአጠቃላይ የነዳጅ ሀብት 50%ቱን ገቢ ያገኛል። የአሜሪካ ካምፓኒዎች ደግሞ ሞኖፖሊነታቸው ወይም ብቸኛ አውጪና አከፋፋይነታቸው ተጠብቆላቸዋል። የቀረውን 50% ድርሻ ይወስዳሉ። በዚያ ላይ ሁለተኛው የዓለም ጦርነት ፈነዳ። የአሜሪካ መንግሥት አፍንጫው ስር ያለ የነዳጅ ቢዝነሱ እንዲበጠበጥበት አልፈለገም። ጀርመኖች ደግሞ በከፍተኛ ሁኔታ ሰርገው ገብተው አሜሪካኖችን ለማፈናቀል ይቀሰቅሱ ነበር። ስለዚህ መለማመጡንና በስምምነት መያዝን መረጠ የአሜሪካ መንግሥት። የጀርመን ባህር ሰርጓጆችና የጦር መርከቦች የቬኔዙዌላንና የሜክሲኮን ነዳጅ እየቀዱ እንዲወጉን አንፈቅድም። ስለዚህ ከጠላቶቻችን ጋር ቢዝነስ መስራት አይፈቀድላችሁም። የእኛ ሰዎች ብቻ ቢዝነሱን ይሠራሉ፣ እናንተ ደግሞ ጥቅማችሁ ይጠበቅላችኋል አሏቸው። አሜሪካኖች እየቀለዱ አልነበረም። እምቢ ካሉ ጦር አዝምተው አገሩን ይጠቀልሉታል። ስለዚህ ተስማሙ ቬኔዙዌላዎች። ሆኖም በ1945 የሁለተኛው የዓለም ጦርነት አበቃ። ስለዚህ የቬኔዙዌላ መንግሥት ነዳጁን በጣም በርካሽ ዋጋ ለአሜሪካ ገበያ ማቅረቡ ሊበቃ ይገባል የሚሉ ግራ ዘመምና ሊበራል ድምፆች ተነሱ። ከወደ ቬኔዙዌላ የአሜሪካንን ነዳጅ እየቆፈሩ የአሜሪካንን ነዳጅ ለገበያ የሚያቀርቡ የነዳጅ ካምፓኒዎች ደግሞ ከቬኔዙዌላ በርካሽ እየገባ የሚቸረቸረው ነዳጅ እኛን ከገበያ ውጭ ስላደረገን ከፍተኛ ታሪፍ ይጣልባቸው ብለው የአሜሪካንን ሕግ አውጪ በአንድ እግሩ አቆሙት። እነዚህ ከአሜሪካ ነዳጅ አምራቾች የወጡ ጩኸቶች የነ ሮክፌለርና ሌሎች ቱጃሮች ንብረቶች ሞኖፖሊያቸው እንዲቀርና በግዴታ በሕግ ብዙ ቦታ እንዲሰነጠቁ እንዲደረጉ የሚያዙ የአንታይ ትረስት ሕጎችም እንዲጠናከሩ መንገዱን አደላድለዋል። የሚያስቀው ነገር ኋላ እንደታየው ደግሞ በርካሽ ወጪ የሚሸጠው የቬኔዙዌላ ነዳጅ ከአሜሪካ ገበያ በታሪፍ መግቢያ መውጫ ሲያጣ ፊቱን ወደ አውሮፓና እስያ ገበያዎች ለማዞር ተገደደ። ሲገደድ ግን የአሜሪካን ነዳጅ የሚያወጡትና ከቬኔዙዌላ ጋር በገበያ መወዳደር ተስኗቸው በመንግሥት ታሪፍ ታግዘው የተከላከሉት ካምፓኒዎች እሪ ማለት ጀመሩ። የቬኔዙዌላ ነዳጅ የአውሮፓና ኤዥያ ኤክስፖርት ገበያችንን እየተሸማን ስለሆነ በሚያመርተው ነዳጅ መጠንና በዋጋዎቹ ላይ ገደብ ይጣልበት ብለው ለጉልቤው መንግሥታቸው መልሰው አሉ። በዚህ ወቅት በቬኔዙዌላ የነዳጅ ዘይት ገበያ ጉዳይ የአይን ብሌናቸው ሆኗል። ሁሉም ነገር፣ ሁሉም በጀት፣ ሁሉም ሥራ፣ የሁሉም የእንጀራ ገመድ በነዳጅ ዘይት ላይ የተንጠለጠለ ሆኗል። ስለዚህም በቬኔዙዌላ ያሉ የውጭ ነዳጅ ከበርቴዎች የቬኔዙዌላውያንን ጥቅም ወደ ጎን ብለው በአናታቸው ላይ ከመንግሥታቸው ከአሜሪካ ጋር ተመሳጥረው ሆን ብለው የቬኔዙዌላን አቅም እያዳከሙና ሳቦታጅ እየሰሩ ነው የሚለው ወሬና ሐሳቡ ራሱ በቬኔዙዌላ አዲስ ዙር ሕዝባዊ ዓመፅና ያንን ተከትሎም አዲስ መፈንቅለ መንግሥት ቀሰቀሰ። እንደ አውሮፓውያን አቆጣጠር በ1945 የመፈንቅለ መንግሥቱን ያደረጉት አሁንም ወጣት ወታደራዊ መኮንኖቹና ከጄኔሬሽን 28 የተውጣጡ አክራሪ ግራ ዘመሞችና ሊበርታሪያኖች የመሠረቱት አክሲዮን ዲሞክራቲካ የተሰኘ አገራዊ ብሔርተኛ ፓርቲ በህቡ ባደረጉት ጥምረት ነበር። ሮሙላ ቤንታኮርት የተባለ ድሮ የዩኒቨርሲቲ ኳስ ተጫዋች የነበረ የ28ቱ ትውልድ አባል የአዲሱ ጁንታ መንግሥት ፕሬዝዳንት ሆነ። ከዚህ ጊዜ ጀምሮ ነው በርከት ያሉ የነዳጅ ዘይትን ማውጣትና ንግድ፣ ገቢና ግብር
የሠራተኞችና አሰሪዎች ግንኙነት፣ የትርፍ አሰባሰቦችን፣ የዋጋ ተመኖችን፣ መሠረተ ልማቶችን፣ ማከማቻ ዴፖዎችን፣ መጓጓዣ ትራንስፖርቶችን፣ መርከቦችን፣ ኢንሹራንሶችንና ንግዶችን የሚመለከቱ እጅግ ብዙና ውስብስብ የነዳጅ ማስተላለፍን አጠቃላይ ጉዳዮችን የሚመለከቱ ሕጎች መውጣት የጀመሩት። እነዚህ የቬኔዙዌላ መንግሥት ሕጎች ከአሜሪካ ግዙፋን የነዳጅ ኩባንያዎችና ከአሜሪካ መንግሥት ጋር በሚደረጉ ድርድሮችና ጭቅጭቆች ሰጥቶ መቀበሎች አማካይነት የሚደነገጉ ነበሩ። ብዙዎቹ የቬኔዙዌላ ብሔርተኞች የሚያሰሙት ስሞታ ግን በጊዜ ሂደት መንግሥት በዕዳ እየዘፈቀና ጥቅሞቹም እያቆለቆሉ ሲመጡ የውጭ የነዳጅ ካምፓኒዎቹ ደግሞ የአንበሳውን ድርሻ እየጠቀለሉ መጡ የሚል ይዘት ያለው ነበር። ነገሮች በዚህ መልኩ ቀጥለው በቀዝቃዛው ጦርነት ወቅት ግራ ዘመም ፓርቲ ያላት ቬኔዙዌላ እንደ ሌሎች ግራ ዘመሞች የምዕራቡን ኩባንያዎች ሳትወርስ ባላንሷን ጠብቃ ከምዕራቡም ከምስራቁም ጋር እየነገደች ያንን ክፉ ጊዜ በተሻለ ብልጽግናና መረጋጋት ለማሳለፍ ችላለች። ቢሆንም ግን መንግሥቷ ይበልጥ በአሜሪካኖች የተገዥነት ጥላ ስር እየወደቀ ሕዝቧ ደግሞ ከቀን ወደ ቀን ይበልጥ የኢኮኖሚ ሸምቀቆ እየጠበቀበት ሄዶ አንዳንዶች እንደሚሉት አገሪቱ በመጨረሻ በአሜሪካ የነዳጅ መልታይናሽናልስ ሞግዚት አስተዳደር ስር የተያዘች ለመጡበት አገራቸው እንገሮተቱን እያጠቡ ለእሷ ደግሞ አጓቱን ብቻ የሚፈነጥቁላት የክፉ እንጀራ አባት የእንጀራ ልጅ ሆና አረፈች የሚሉም አሉ። እነዚህን የመሰሉ በተለይ የነዳጅ ኩባንያዎቹን የተትረፈረፈ ሀብት ከምስኪኑ ለነዳጅ ባርነት ከተጣፈ በሚሊዮን የሚቆጠር ዜጋቸው ጋር እያነጻጸሩ በአሜሪካ ኢምፔሪያሊዝምና የከበርቴ ካፒታሊስቶች የእጅ አዙር ኮሎኒያሊዝም ስር የገዛ አገራችንን ነዳጅ ተቀምተን የገዛ ሀብታችን ባሮች ተደርገን እየማቀቅን ነው የሚሉ አክራሪ ፖለቲከኞች ከፍተኛ የሕዝብ ተቀባይነት ማግኘት ቻሉ። ነገር ግን የዚህ መጽሐፍ ደራሲ ዳንኤል ኤርጊን የሚለው ከጊዜ ወደ ጊዜ ራሳቸውን ወደ ቀማኛነትና ጋንጊስተርነት የቀየሩና በፖለቲካ ሥልጣናቸው እያስፈራሩ ከውጭ ነዳጅ ከበርቴዎች ጋር ጥቅም የሚቀራመቱ በሙስና የተዘፈቁ አምባገነን ግራ ዘመሞች የቬኔዙዌላን የቢዝነስ አየር አደፍርሰው በሽቅጥቅጡን አወጡት ነው። በዚህም ያልተረጋጋ ከባቢ አየር ውስጥ የውጭ ባለ ሀብቶች ሊሰነብቱና ወደ ትልልቅ ኢንቨስትመንቶች ደፍረው ሊገቡ እንዳይችሉ አድርጓቸዋል በማለት ይተነትናል። እንደነ ብራዚል ራሱን ችሎ የሚሠራ ቫይብራንት ነፃ የገበያ ሲስተም ሊፈጠር አልቻለም። በቬኔዙዌላ አገሪቱ የግራ ዘመም አምባገነኖችና ሸሪኮቻቸው መጫወቻ ሆነች። በዚያም ሰፊውንና ግዙፉን የልብ ትርታዋ የሆነውን ቢዝነሷን ወደ ማጣትና በምዕራቡ ከበርቴዎችና መንግሥታት እጅ መጻኤ ዕጣ ፈንታዋ ወደሚወሰን አገርነት ራሷን አገኘች። የቬኔዙዌላ ነዳጅ በአሜሪካ ካሉ ነዳጅ አውጪዎች በታሪፍና በቅናት የሚንገበገቡና አንዳንዴም መድረሻ አጣ ቢሆንም ለአሜሪካ ግን የማይተካ ግዙፍ ጥቅም አስገኝቶላን ነበር። በቬኔዙዌላ ነዳጅ ዘይት ብዙ የአሜሪካ ቢሊዮነሮች ተፈጥረውበታል። ቀድሞ የተፈጠሩት ደግሞ እንደነ ሮክፌለር እስከ አፍንጫቸው ፋፍተውበታል። በተለይ በመካከለኛው ምስራቅ በእስራኤልና አረቦች፣ በግብፅና በእስራኤል ወዘተ የተነሳ በሚለኮሱት የተጋጋሉ የፖለቲካ ትኩሳቶችና ጦርነቶች ወቅት እና በባሕረ ሰላጤውም ጦርነት ወቅት ይህን ለመሳሰሉ በዓለም ላይ በሚከሰቱ የነዳጅ አቅርቦት ወይም የነዳጅ ምርት መስተጓጎሎች በሚፈጠሩ ወቅቶች ሁሉ የቬኔዙዌላ ዘይት እዚያው ከጓሮ በጣም በርካሽ ዋጋ የሚገኝ የችግር ቀን ገጸ በረከት ሆኖ በተደጋጋሚ አሜሪካ ያላትን ብሔራዊ የነዳጅ ክምችት አሟጣ እንዳትጠቀም ከተጠቀመችም ወዲያው እንድትተካው አስተማማኝና ግዙፍ በተለይ ለክፉ ቀን እጅግ አስፈላጊ የአሜሪካኖች የብሔራዊ ደህንነት ምሰሶ ሆኖም ጭምር ያገለገለ ነው ነበረ እና አሜሪካኖች አይናቸውን ከቬኔዙዌላ ዘይት ላይ ሊነቅሉ የማይችሉትም በእነዚህ ምክንያቶች የተነሳ ነው። እስካሁን በቅርብ ዓመታት አሜሪካኖቹ እምቢተኞቹን ግራ ዘመም የቬኔዙዌላ ፖለቲከኞች ለማንበርከክ ያራመዱት ፖሊሲ በአብዛኛው
የምቀኝነትና የጉልበተኝነት ፖሊሲ ነበር ማለት ይቻላል። ሁሌም የአሜሪካኖችና የእንግሊዝ ኩባንያዎች በነፃ ገበያ መወዳደር ሲያቅታቸው ሮጠው ጉልበተኛ መንግሥታቸውን ይጠራሉ። ቬኔዙዌላዎች ነዳጃቸውን የትም ወስደው እንዳይሸጡ ኳራንታይን ተከርቸም ውስጥ እንዲገቡ ነበር የተደረጉት በእነ አሜሪካ። አሜሪካኖች ከቬኔዙዌላ ነዳጅ ባያገኙ ቢወደድባቸውም ከሳውዲ፣ ከአረብ ኤምሬቶች፣ ከራሳቸው ሪዘርቭ፣ ከኳታር፣ ከኩዌት ካስፈለጋቸው ቦታ አምጥተው ይጠቀማሉ። ቬኔዙዌላዎች ግን ትልቁን የአሜሪካንና የአውሮፓን ገበያቸውን ከተከለከሉ፣ በማዕቀብ ከታጠሩ የትም የሚሄዱበት የለም። ቀስ በቀስ እንደሚወሰው ማለት ናቸው። አሜሪካ በጉሮሯቸው ላይ ቆማም ቢሆን እየተፍገመገሙ መኖራቸውን ቀጠሉ። ሕዝቡ ሆ ብሎ ወጥቶ የአስራበውን መንግሥት በአመፅ መጣል አልቻለም። ይልቁንም የአሜሪካ ካምፓኒዎች ያገኙ የነበሩትን ነዳጅና የኢኮኖሚ ጥቅም ኮንትሮባንዲስቶች ወሰዱት። እነ ቻይና ተረከቡት። አካባቢው የነዳጅ ፓይረቶች ቀጣና ሆነ ነው ያሉት የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ። ድሮም ጠላቶቻችን ጀርመኖች ከዚህ ዘይት መጠቀም አይችሉም፣ እኛ ተጠቅመን እንጠቅማችኋለን እንዳሉት ነው። አሁንም የእናንተ ነዳጅ ጠላቶቻችን እነ ቻይናና ሩሲያ እነ ኢራን እጅ አይገባም፣ ፔትሮ ዶላራችሁ ወደ አሸባሪዎች ካዝና አይገባም፣ እኛ ነዳጃችሁን እንረከባለን፣ ኳራንታይኑ ይነሳላችኋል፣ የዘጋነው የጥቅማችሁ ቧንቧ ይከፈትላችኋል፣ ምን ጎደልባችሁ የሚል የድሮን የመሰለ ፖሊሲ ነው። ኢራንና ሩሲያ የራሳቸውን የነዳጅ ሀብት የሚያደርጉት ግራ የገባቸው አገሮች መሆናቸውን ልብ እንበል። ቢሆንም አሜሪካኖቹ አፍንጫቸው ስር መጥተው ሊያሽመደምዷት ከወሰኑባት አገር ጋር መነገዳቸው ሊዋጥላቸው አልቻለም። እነሱም በሰፈራቸው እኔም በሰፈሬ የሚል የሞንሮ ዶክትሪን፣ የኬሎግ ብራንድ ፓክት፣ የዲተንቴ ፖስቶር ፖሊሲ ነው። ለማንኛውም ይሄ የነዳጅ ዘይት ፖለቲካ እጅግ ብዙና እጅግ ሰፊ ነው። ደራሲው ዳንኤል ኤርጊን እንኳ በሁለት ዳጎስ ባሉ 900ና 800 ገጽ መጽሐፎች ጽፎ መጨረስ ተስኖታል። ሁሉን የነዳጅና የመንግሥታት፣ የነዳጅና የፖለቲካ፣ የነዳጅና የጦርነት፣ የነዳጅና የሙስና፣ የነዳጅና የደም የላብ ታሪክ ሁሉ ለማንሳት መነሳት ነዳጅ ከመፈለግ አይተናነስም። ራሱን የቻለ ስንክሳር ነው። የዛሬውን ዘመን ሰው እኛን ማለት ነው ፕሮፌሰሩ ዳንኤል ኤርጊን ሲጠራው ይሄ የሃይድሮካርበን ፍጥረት የሆነው አዲሱ ሰው ዘ ሃይድሮካርቦኔትድ ማን እያለ ነው። የነዳጅ ዘይት የሚያስከትለውን ብክለትና አስቀያሚ ጦስ ሁሉ እየሰማም እያወቀም ሌት ተቀን እየተለፈለፈለትም ግግም ብሎ በነዳጅ የሚሰሩ ቁሳቁሶችንና መኪኖችን በማጋበስ የተለከፈውን አሁን ላይ አጠቃላዩን የዓለምን ሕዝብ ደግሞ የሃይድሮካርበኑ ማኅበረሰብ ወይም ዘ ሃይድሮካርቦኔትድ ሶሳይቲ እያለ ነው የሚጠራው ደራሲው። ይገርማል። የዳርዊኑ ጦጣ መሰል ሰው ከአትክልትና ፍራፍሬ ለቀማ ወደ አደን፣ ወደ እርሻ፣ ወደ ከብት እርባታ፣ ወደ ንግድ፣ ወደ ወርቅ፣ ወደ ነዳጅ ብሎ ዛሬ ላይ ወደ በካይ ጋዞች አፍቃሪ ሰውነት ተሸጋግሯል። ተሸጋግረናል ማለቱ ነው። ዛሬ ነዳጃችንን አጫጭሰን ነገ ንግዜሩ ይወቅለት። ዛሬም በነዳጅ የተነሳ እንዋጋለን። ነገ ደግሞ በሜርኩሪና በጁፒተር በሳተርንና በምናምን የህዋ ጋላክሲዎች የሚዋጋ ዩፎአዊ ትውልድ መምጣቱ አይቀርም። አሁንም ሰው ሊኖርባቸው በማይችሉ የምድር ዋልታዎችና በዓለም አቀፍ ውሃዎች ላይ የይገባኛል ጸብ እየተነሳ ነው። አሜሪካ አንታርክቲካ በረዶ ላይ የሆነ ቦታ አጥራ ባንዲራዋን ትተክላለች። ራሽያ ደግሞ እዚያው ሄዳ በረዶው ላይ ባንዲራዋን ትተክላለች። ለበረዶማ ስካንዲኔቪያኖችን ማን ብሏቸው? ስዊድንና ኖርዌይ፣ ዴንማርክ ደግሞ ሄደው ባንዲራቸውን ይተክላሉ። አሁን የዓለም ምሁራን በእነዚህ የበረዶ ምድረ በዳዎች የተነሳ የዓለም ጦርነት እንዳይነሳ ስለ አጠቃላዩ የሰው ልጅ የጋራ ሀብቶች ምሁራዊ ጽሑፎችን
እያስነበቡን ነው። በጠፈር ህዋ ከዋክብትና ጋላክሲዎች ይገባኛል የተነሳ ከአሜሪካ ጋር ጦርነት እንዳይገቡ የሰጉት ራሽያኖች ደግሞ በስፔስ ጦር መሳሪያ ይዞ ያለመውጣት አርቅቀው አሜሪካን ፈርሚልን ሲሏት ነበር። ባለፈው የነገ ሰው ይበለን። ሻሎም አሜን።